አበስ የቲጂ ልጆች እንደውም በመጡ እውነት ቲጂ ያለምንም ነገር ወደ ውጪ ነው የምትወስዳቸው። ትቀልጃለሽ እንዴ? ራሷ ቲጂ ይኸውልሽ የሀይሚ እናት በይ ቲጂ በይ እሙሽዬ ለሶስት ያርሷት ነበረ። ጁኒ አደፉ ነው። ብዙ እናቶች አሉ። እኔ በጣም ነው ደስ የሚለኝ አሁን ራሱ ቢቀር እኔ እኮ ይገርመኛል። ብዙ ሰው ያይካል ሳቢኝ እያለችሽ ነው። እኔ ግን እንደው ይቅርታ አድርጉልኝና የራሴን ነው የማወራው። ፍቅረኛዬ አንድ ቤት እኔ ብቻዬን ልተኛ አላደርገውም። ኧረ እባክህ እውነትሽን ነው። ሳሚልኝዬ የኔ ቆንጆ የኔ ውድ አሳልፈን አንስታ ልጆቻችን እሺ ማሬ እሺ እኔ ነኝ እኮ ያልኩት በራሴ ነው። በራሴ ለአሰበው እኮ እኔ ብሆን ነው። ልክ ነው። ግን ግማሽ ይረዳሻል፣ ግማሽ አይረዳም። ደህና ናቸው። ዝም በሉ ትንሽ ላውራ። እንዴት ናቸው? ደህና ናቸው። የተለያዩ ስታታይ ሁላችሁም ሰላም የኔ ቆንጆ እንዴት ናችልኝ? ዛሬ መስገን በሉ ተንጫጩ። ጨርሻለሁ። ለዚህ ነው ዝም ብሎ ያሉት። እኔ እኮ ቢዩት ራሱ ልይዝልሽ ነበር። እኔ ራሴ የኔ እናት ወይ ታረገችው እኮ ምንም ሳንጨርስ እኛም ሳንላት ምን ነው ውዴ እኔ ማለት ለነሾይ ሰኒ አዲስ ነው ያንበሉ እንደነሽ ነው ይዘላሉ። ረባሽ ነሽ ላለመረበሽ እየሞከርኩ ነው። በእናትሽ ተጫዋች ማሪዋ ወይ አረበሽ ነው እንጂ የመጣሽው ማን ይናገሪ እንግዳቸው በእናታችሁ እዚህ ጋር ላያችሁ ትርፍ ያላችሁ እያያችሁ እግዚአብሔር ምኑ ቪዲዮአቸውን አንተ የላችሁ? አዎ ገና አንቺ ይሄ ጆን ዳንኤል የሚባለው ቲክቶከሩ ጠፋብኝ ነው። ተፈታ ነው ገና ተፈታ ነው። ተፈቷል፣ ወጥቷል። ትናንት ወዲያ ነው እንጂ እኔ የምልሽ የት አለ ብሩኬ ሼር ያደረገው ላይ ምን እንዳለ ታውቃላችሁ? አልፈናል ተረክበናል አለ። ታዲያ ደግሞ የሆነ ኮሜንት አይቼ ቆየ ተረከብክ አላለችም። ማነው ቆየ ከተረከብክ ኮሜንት ላይ ነው ያየሁት። ማነው የጻፈው? እኔ አላውቃትም። ብሩኬ ነው ለጆን ዳንኤል ነው የጻፈው አይደለም፣ ለቪዲዮ ለዛሬ እጌ ደግሞ ሆስፒታል ገባች አሉ። በእናትሽ ኧረ እባክሽ አመንሽ ጽሑፉ ላይ ነው አላየኋትም። ማታ በቲክቶክ ያብዳሉ። አቤት ጽጌ ምን እንዳስታወሰችኝ ታውቂያለሽ? ሳውዲ ያለውኝ በእነዚህ ቁምጣዎች የሌሊት ቁምጣዎች ከነጋውኑ ለብሳ ሳውዲን ነው ያስታወስኩት። በስማም እንደዛ አይነት ዳንስ እንዲህ እንደሷ እኮ ቀውጢ ነበርኩ እኔ እንደ ጽጌ ነበርኩኝ። እግዚአብሔር ምስክሬ ነው። ወይኔ እናቴ ጽጌ ጥሩ ልጅ ናት በጣም ሁሉም ነገር ያምርባታል። ወለላ ማሬ ፍቅር ወይነት አየችው አየሽው ወይ ምኑ ምን አልሽኝ? የላክሽውን አየችው ወይ? አዎ አይ በቃ አመሰግናለሁ።
ሳሚልኝ ግን ወይ ሳቅሽ ግን ኬን ነው የሳቅ ምነው ኢትዮጵያ ላይ ጉንጭ እንደ ጉንጩ ላይ እንዲህ ብለው መቅረት በቃ እንትን ሆነ እንዴ? ፋሽን ሆነ እንዴ? ሳሚልኝ ግን ማለት ነው። ሳሚልኝ ግን ኢትዮጵያ ሄዳ አዲስ አበባ የሆነ ነገር አዛ ቁጭ ብላ ይሄን ሳቅ ብስቅ ብዙ ብር ነው የሚያስከፍለው። ያለ ቪዲዮ ላይ ወጥቼ ነው የምታየው። ታፕ አድርጉላት፣ ኮፒ ሊንክ አድርጉላት። ምንድነው የምታበዙት? እሺ አለባቸው። እሺ ጋሽ አለባቸው፣ ታፕ አድርጉላት፣ ኮፒ ሊንክ አድርጉላት። ሁላችሁ አለባቸው። ድምፆትን ከፍ ያርጉ። እየተሰማን አይደለም። በሉ አየው፣ ሳሚልኝ አበባ ተሰጣት። እኔ ብዙ አበባ እየተሰጠኝ ነው። ጉድ መጽዩ የእኔ ቀብራራዎች አቦ ኑሩልኝ። ይሁማ የሆነ ቤት ገባሁና የሆነ ቤት ገብቼ ባሌን ለ2 ዓመት ኮንትራት ለሌላ ሰው ሰጥቼው መጣሁ አለችኝ። እንግዲህ መንምኖ ከለሩን ቀይሮ እንዳይጠብቅሽ አልኳት። የደከመውን ጅብ የጎተተውን እንዳታገኝ ለምን አምነሽ ሰጠሽ አልኳት። አከራይታው ነው ኪራይ ነው እንዴ? አዎ ለምን ማናይታችኋል እየተባልሽ ነው አናንዬ? ከናልጋው ነው ከናልጋው ነው ያከራየቻት። ከናልጋው ጀግና አይደለች። ማንኪያ እንደዚህ ተከርክሮ ታገኘዋለሽ። ፍሬሹን አታገኝም። መንምኖ ከቸኮሌት ከለር ምጣድ መስሎት እኔ እኮ ይኸውልሽ ሞኝ ናቸው ሰው እንዲህ ምልክት አድርጎ የሚያው ቆንጆ ሙሽራ የሚመስለው ቸኮሌት ከለር ስራ የተሰራበት ከምታየው ብዙ ሰው እኮ የሚያከራይ ይኖራል። አዎ ግን ምን አደርጋል? ይመነምናል። የተፋቀ እንትን ነው የሚመስለው። እጅ ሳር ነው የሚመስለው። እጅ ሳር ይመስላል የተፋቀ እቃው ነው። እቃው አስረክበው የሚመጡት የእድር ብረት ድስት ነው እንዴ? ምናልባት ገንፎ ምናምን ካገኘኩ ምንም አለ ቆስጣ መስሎ ነው የምታገኘው። በኋላ ቆስጣ እሱ ቅንቸል አይደለም ቆስጣ የሚበላው። ኧረ ቆስጣ ይመስላል። አሁን ይኸውልሽ ቆስጣ ማለት እንዴት አይነት መሰለኝ፣ ፀሐይ የመታው ቆስጣ ሙትት ይላል። እንደዛ ሞቶ ታገኘዋለች። አምናበት ነው እንግዲህ ምን አገባት ታዲያ? ብር ካገኘ ሌላ ትከራይበታለች። ምን እኔ አልኳት። በጣም ደነገጠች። በኋላማ ደነገጠች። ሌላ ወጠምሻ ትከራይበታለች። እኔ ያገባ ሁሉ አባቴ ነው እንዳለው እኔ ነገርኳት። ተሳስተሻል፣ ለ2 ዓመት ብቻ እኮ ነው ያከራየሁት። በኋላ በፍቃዴ ነው ያከራየሁት ሌላ ቦታ እንዳልሄድ አለችኝ። እንግዲህ 2 ዓመት ነው 2 ወር ነው 2 ዓመት ሙሉ ወደ አረብ ሀገር ስትመጣ እኮ ነው ፍቅር አስረክባ የመጣችው። እንግዲህ 2 ዓመት ሙሉ የተፈገፈገ መጨረሻ ላይ ቁርበት እንጂ ቁርበት
ሳሚልኝ 2 ዓመት ከሆነ እኮ ልጅ ይወልዳል። ታዲያ ከነ ልጅ ልከራይ ልጅማ ጸጋ ነው። ልጅማ ጸጋ ነው። ቁርበት ይሆናል አልኩሽ እኮ ይወድቃል። የተላጠ ቆዳ ነው የሚሆነው። ክፍያ ያለው የተላጠ ነው። የ2 ዓመት በነፃ አይደለም። 2 ዓመት ካልሆነ 2 ዓመት ማለት እንግዲህ አከራየች። ለምጣም ነው የሚሆነው። ለምጣም ነው የሚሆነው እኮ አልኩሽ እኮ የደከመ ቁርበት፣ የደከመ የበሰበሰ ቁርበት ጥርስ የሌለው ውሻ እንዲበላ። ኧረ ይቅር ይበልሽ። ስራውን ሁሉ ያቆመ የተላላጠ ዕቃ ምን ይጠቅማል? ቆርጣ መጣል አለባት እንጂ። ሳሚልኝ ወይ እሙዬ ስርዓት ትልሻለች። ስርዓት ማን ያለኝ? እሙዬ መቼ አየሽ? የምትወድሽ ወዳጅሽ ስርዓት ታይ። እንደዚህ አትበይ። ቁርበቱን ነው? አዎ አሁን እኔ አላገባውም። እንደዚህ ነገር አታስተምሪኝ። ገና ልጅ ነኝ። አይ ወይ ማግባት አለ። ዙሪያውን ገደሉን ሲያዩት የገደል ማሚቱ አለ። ማለት የገደል ማሚቱ እኔ እያልሽ ነው። ሳሚሊ ምንድን ነው የምትይው? እኔ የምልሽ እሙዬ ከኛ ኮርሱስ ይኸውልሽ፣ ከኔ ኮርሱ ሰጂ የእናቴ ልጅ። እኔ ልምከርሽ ውዴ፣ ምንም እንዳትሆኝብኝ። ይኸውልሽ ትክክለኛ ኦሪጂናሉ ቸኮሌት ነው የሚመስለው። ይሄ ተነካካው ዳርዳሩ ላይ መላጣ አለ፣ ይመጣል። የተፈገፈገ ነገር ወሬ ቀይሩ። ሳሚልኝ ዩቲዩብ ላይ ይሄዳል። ይሄ ድምፅሽ ሄዳ ይማሩ ሴቶቻችን። ለሴቶቻችን እያስተማርኩ ነው። የእናቴ ልጅ እሺ፣ እስክሪፕቶና ወረቀት ይዛችሁ ሁላችሁም ተማሩ። አይደለም እሷ የምትለው ማለት ነው። አሁን እኮ ምንም ሆነ ሴቱ አብዷል እኮ ኦልሬዲ። አዎ ፈትሻ እንድትገባ ነው። ሴቶቹ ፈትሻው እንዲገቡ ነው። ዝም ብለሽ ፈታ በይ። አዎ ይኸው ፈትሸሽ ያዩ ሲልሽ አሁን እስከ ማየት መቼ አቆሙ ብሏል ብሩኬ። ስለዚህ እናቴ ምን ነው ተንቦገቦገ? ምኑን ነው? ስሱን ነው? ቀሚሱን ነው? ምሱን ነው አለች ሴትዮዋ። እሺ ተንቦገቦገ ብሌን ቆይ፣ ለመቼ ነው እንደሱ ቀነጥሽው? ቀነጥሽው ቤዚ የምትባለው እኮ ተነቀሰች። የማርክ ሚስት ተነቀሰች። ስሙ ጅርጅር ነው የሚመስላቸው። ቁጭ በይ ወንበሩ ላይ ቁጭ በይ እና ሄደሽ ቀንጥሽ። የምር ቡታጅራ ያለ ማነው ስሙ? ለሀይሚ ያልተነቀሰም የወገብ ህመም እኮ ያጋጥምሻል። እንደዚህ የቆምሽ ከሆነ የምትሰሪው ለብዙ ሰዓታት እንትን ይልሻል። ለብዙ ሰዓታት ነው እንደዚህ የምቆመው። ማሬ ኩሽና ከሆንኩኝ ቆሜ ነው። ኮመንት አነበባችሁ? እዩ እስኪ ኮመንቱን አንብቡ። በእግዚአብሔር ኮመንቱን አንብቡና መልሱ። ምንድን ነው ሚስዩ? ሴቶች መጀመሪያ ራሳችሁን ሆኑ። ዩቲዩብ እያያችሁ ነው። ምክንያቱም አንድ ሴት ከዋለች መሄጃ እንደሌላት ማለት ነው። ምን ማለት ነው? አልገባኝም። ዛሬ አያችሁ፣ አብርሃም ዛሬ ያደረገውን አያችሁ። ከልይ ነምሩ ኤፍሬም እየተቆጣ ነበር ዛሬ። በስመ አብ የሰው ገረፈው። አለባበሷን አይታችኋል? ቲክቶክ ላይ የለቀቀች የለቀቀውን ሰምተሻል? አልሰማሁም። ምንድን ነው? እኔ እኮ አላያቸውም። የሀይሚ ወንድም ምንድን ነው ያለው? አባታችን በሰው አይን ተገረፈ ተከበር እያለው
አዎ አጠገባቸው ናቸው። አባት ይችላሉ። አባት እኔ ረግማለሁ ልጅ አይደለም ብለው ይሰማል። ልጅ هذا في السالات العادية لين خلص ملابس من شرفته طيب በጣም እየተናገረ ነበር። እሷን ደግሞ ባገኝሽ አለቅሽማ። የምር ነው ወይስ ፍራንክ ነው? አላ የምር ስራ ነው እየሰሩ ያሉት። እኔማ ምንም አላምንም። 2 ዓመት እሱ ግን የእውነቱን ይመስለኛል። እኔ እንጃ አላውቅም። ጀመር ወደ ካሜራ የሚመጣ ነገር ነው ያለው ምን ሆናችሁ እናንተ? ስራ መሆኑን አጣሽ እንደ ፍቅር ደግሞ ተደወልሽ እንደ አይደለም ኤፍሬም ዛሬ አነጋገሩ ልጅ እና ሚስት እና ቤተሰብ ይሻላል፣ አጠገቡ ያላችሁት ዞር በሉ ምናምን እያለ እሱማ ተበለሻሽቷል። ጉሚ ጠይብ ጉሚ እውነትሽን ነው። ድራማቸው ላይ አባታቸው ባይገቡ አሪፍ ነው። እውነትሽ ነው። ባያስገቡ ትልቅ ሰው ባይገባ ጥሩ ነው። በጣም የእነሱን ይኸውላችሁ ዜዶ የእነሱ ሲጀመር ከነንትና ከነዳኒ ጋር የነበረው ብጥብጥ ላይ ታይቷል። እውነት መስሎ ሰው እንደዛ ስትመጣ አምሎ ነበር ህዝቡ እኮ ድራማ እና ይኸው አሁን በቃ የነ ጽጌ ራሱ አሁን የእነሱ እኮ በጣም እየሰሩ ነው። በጣም ነው ደግሞ የሚታይላቸው። እንደዚህ አሁንም እያመጡ መስታየላቸው 170 በላይ ደርሷል። የዛሬው ራሱ የትናንትናው የትናንትናው ወዲ ዛሬ ለ5 ሰዓት ከተለቀቀ 5 ሰዓት እኮ የትናንትና ነው አይደል? ግን በደንብ እየታየላቸው የሌላ ሰው እኮ 50 የማይገባ ነው። የኛ ልጆች ንጹህን ይዘው 150 ራሱ ከታየላቸው ተመስገን። ማርያም ቀለሽ ከምታመጪ ገንዘብ የነሱ እኮ ከመቶ ያልፋል እኮ። ይኸውልሽ እንግዲህ የሁላችሁ ዘሩ ቀለጠ ነው። ሴትዮዬ እህቶቿ እናቷ ምናምን መጡ። እናቷ ታውቂያለሽ። እኔ እኮ ስንት እንግዲህ እንዳለብኝ ታውቂያለሽ። 15 እንግዲህ ነው የመጣብኝ። 15 ሴት ዜግነታቸው ምንድን ነው? ኢየሱስ እኔ ሲጀምር ቼክ አላደርጋቸውም። ዜግነታቸው የዚሁ ሀገር ናቸው። ያዘው እዚህ መሆኑ እንደዛ ነው። እንደዛ ወይ ሸሌቲ ሹፊ ማት ሰዊ ጠዋት 5 ሰዓት የቆንኩ እኔ ነኝ። ጠዋት 5 ሰዓት ምሳ ሰራሁ። ምሳ ጨርሼ ደግሞ ወደዚህ ገባሁ። ይኸዋለሁ በፊት ሀላዋ እንኳን ትሰራለች ነበር። ፓስታ እየቀቀልሽ እያየሁሽ ነው። ፓስታ እንዴት ይበላል? እራት እንትን ደግሞ ባይነት ነው የኔ ቆንጆ ብፌ ነው። እቃው ላሳይሽ። የብፌው እቃ ተዘጋጅቷል። የብፌ እቃ ብፌ አይዞሽ፣ ፈጣሪ ያግዝሽ። ፈጣሪ እናቱን ይስጥሽ እናቴ። ደግሞ እንዳለ የዱራ ብቃ ነው የሚያወጡት። ማርያም የዱራ ብቃ ሌላ ቀን እኮ ሀላዋ እንኳን ትሰራለኝ ነበር። ዛሬ ደግሞ ጭራሹንም ኩሽና ራሱ ምን እንደሆነ ሀላዋውን ስሪው እንትኑንም ስሪው ቡናውም ደረሰ ምኑ ደረሰ። ዛሬ ስታይ ተነስተውባት ቀቅላለች በላይቱ። ሌላ ሰው የሚያግዝሽ የለም እንዴ? ይሄን የሚያክል ቤቱ ራሱ ፈረስ ያዘልላል እኮ። ሰው ነው ያለው አንድ ቤት ሆናችሁ ችግር አለው። ቆይ አለች እየሰራች ነው እዛ ውጭ ኩሽናው ነው። ከምን በላይ እኮ ምግብ መስራት በጣም ይከብዳል። ወይ አሁን እንግዲህ ቤቱን አግማምተው ነው የሚለቁት። አግማምተው ያለሽ ማረኝ። እኔ 5 ሰዓት የቆምኩ ነኝ እስካሁን አለሁት። አልሄድም ስላልኩኝ እናትየው መጣ።
እኔ 11 ሰዓት ሲሆን ወደ ክፍሌ ገብቼ ለጥሩ የሚገርማችሁ ነገር ማለት ነው የዚች የአብ ሚስት እንትን ማለት ነው እሱ ራሱ በትንሽ አበባ ይዞልን መጣ ደግሞ ፍቅረኛ ብሎ አይ ፈጣሪ በቃ የአረብ ሀገር እንደዚህ ነው የሚያዩት ብለው ነው አይ የቡታጀራ ዩቱበሮች አይደለም ምን ይወራረሳሉ ብልግና እስማ ፈን የሚያደርግ ነገር ለመሰላቸው ተጣመሩ ስለሚሉ እኮ ነው ሰራተኞች አንድ አያውቁም እኮ ገበሬ ናቸው ከአገር ወጡ ጉዞ ወደ ኩሩፍቱ አቤት አልቀረብህም ወጣች ልጅናና ኩሩፍቱ ሄዱ አቤት እንዴት እንደተለጠፈችበት አቤት አብርሃም ጠገብክ እግዚአብሔርን ለነገሩ ይታይላቸዋል እናቴ ማንነሱ እየሰሩ ሄርሜላ እናንትና እና ቤላ እነ ምናምን